ኧረ ጋይስ ምን እየሆናችሁ ነው? ተረጋጉ። ምንድነው እንደዚህ መሆን? ተረጋጉ እንጂ እያበዳችሁ ነው እንዴ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ስትረፈረፍ ይበልኝ የኔ ውዶች፣ የኔ ምርጦች። ደህና ናችሁ ወይ? አላችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። ያው ሰሞኑን ብዙም ደስ ባይልም ያለንበት ሁኔታ ብዙም የሚያስደስት ብዙም የሚያስቅ ብዙም ደስ የሚል ባይሆንም ግን እግዚአብሔር ይመስገን አንዳንድ ነገሮች ቲክቶክ ላይ እያየሁ ነውና በተለይ እህቶች ሰው ቤት ያላችሁ ሰው ሀገር ያላችሁ ብዙ ጭንቀት ያለባችሁ ብዙ ከማዳም ጭቅጭቅ እንደገና ከቤተሰቦቻችሁ ሀሳብ ጭንቀት እንደገና ወልዳችሁ ሄዳችሁ ትኖራላችሁ። ከልጆቻችሁ ናፍቆት ከቤተሰቦቻችሁ አግብታችሁ ሄዳችሁ ትኖራላችሁ። ከባሎቻችሁ ናፍቆት እንደገና ደግሞ ሰው መውደድ ሰው የሰውን ማፍቀር። እውነት ለመናገር ሀይሚና ብሩኬን ሁላችንም አፍቅረናቸዋል። ባልና ሚስት እንግዲህ ማፍቀር ይቻላል እንዴ እስከ ማለት ደረጃ አፍቅረናቸዋል ማለት ይቻላል። ምክንያቱም ፍቅር ነው እንዲህ የሚያደርገን ፍቅር ነው። በቃ አፍቅረናቸው ልበል ሁለቱንም። ሰው ባልና ሚስት እንዴት ያፈቅራል? ሰው መውደድ በጣም ከባድ ነው። እውነት ለመናገር ሰው ማፍቀር ከባድ ነው እና ብዙ እህቶች ከስደት መልስ ማለት በስደት ላይ ያሉ የብዙ የጭንቀታቸው መርሻዎች ብዙ ጭቅጭቅ ከልጆች ጋር ከአዋቂዎች ጋር ከማዳማቸው ጋር እንደገና ከስራው ድካም ጋር ሲደክሙ ሲጨቃጨቁ ሲያዝኑ ሲተክዙ ውለው እንግዲህ የሀይሚና የብሩኬን ቪዲዮ ለማየት አረፍ ብለው በጥሩ ቪዲዮ ይመጣሉ ብለው እንደገና ደግሞ እነሱ ተጨቃጭቀውት ሲነታረኩ ስታዩ ብዙ ነገር ሊሰማችኋል። ብዙ ነገር ምክንያቱም ያለፍኩበት ስለሆነ ነው ውዶቼ። ለመሰላችሁ እኔም ስደት ላይ ነበርኩኝ። እግዚአብሔርን ብታምኑም ባታምኑም ማለት ነው። እኔም በቃ አሁን ያወራሁት ነገር እኔ የማሳልፈው ነገር ነበረ። ሰው ቤት በቃ በተለይ ኮንትራት የነበርኩበት ቤት ነበርና ለዛውም እና አብርሽን እና ፍቅርን መጀመሪያ ከዛ በኋላ ነው ወደ እነ ሀይሚ የመጣሁት እንጂ መጀመሪያ እና አብርሽና እነ ፍቅር ከዛ ሀይሚዬ ከና አብርሽ ጋር ሰራ ነበር ምናምን ነገር እነሱን ነበር ማየውና ብታምኑ ባታምኑ እንትን ምለብሰው እንደ ኮፍያ ወይም ደግሞ ትልቅ ሄር ባንድ ማን ነው ይሄ ግንባር ላይ የሚለበሰው አለ እሱን አድርጌ ኤልፎን አድርጌ እና ደግሞ ስልኬን ጡቴ ውስጥ አድርጌ ነበረ። እግዚአብሔር ጡቴ ውስጥ ኢንፎርሜ ጡቴ ውስጥ ወጥፌ ነበረ። ቪዲዮአቸውን ባላይ ድምጻቸውን የምሰማው ማለት ነው። እና አውቃለሁ እንደዚህ አይነት ጊዜ እያሳለፋችሁ ነው። እና ግን እናንተ ያንን ጭቅጭቅ ለመርሳት ያንን በቃ ሰፋል የቀኑን ድካማችሁን ለመርሳት ስገቡ ሀይሚና ብሩኬን በቃ አሁን ደግሞ ተለውጠው ወይ ደግሞ ተጣልተው ምናምን ስታዩ በጣም ብዙ ስሜት መጥፎ ስሜት ሊሰማችሁ ይችላል። ግን ተረጋጉ። ምንድነው እንደዚህ መሆን? እኔ ብዙ ልጆች እያለቀሱ አይቻለሁ ቲክቶክ ላይ ዛሬ። ለምን እንደዚህ አትሆኑ? አሁን እኔ በፊት እኔም እንደናንተ ነበርኩ። ግን አሁን ላይ እኔ ኦሬዲ ዩቲዩብ ላይ ወደ 4 አመት እየሆነኝ ነው እና አሁን ግን እየገባኝ ነው። በቃ ዩቲዩብ ማለት በድራማ የተሞላ ነው። በቃ ዩቲዩብ ማለት ምክንያቱም እግዚአብሔር ኤአይ ለራሱ ሰርች አድርጋችሁ ይዩ። የእውነት በቃ የሚላችሁ ዩቲዩበር ይላል ሰው ምን ያይልኛል ምን ይታይልኛል እንጂ ሰው ምን ይለኛል አይልም ብሏል ኤአይ ራሱ ማለት ነው። ስለዚህ ተረጋጉ። ይሄ ነገር ስራ ነው። ይሄ ነገር በቃ የውሸት ነው፣ እውነት አይደለም። ምን ሆናችሁ ነው እንደዚህ የምትሆኑ? ተረጋጉ። በቃ እንዴ ውሸት ሊሆን ይችላል፣ ተረጋጉ። ድራማ ሊሆን ይችላል፣ ተረጋጉ። ምን ሆናችሁ ነው እንዴ? እናንተ ከሌላው አትማሩም እንዴ? ከሌላው አታዩም እንዴ? ሌላውን ዩቲዩበሮች አታዩም? እንደውም እኮ ሀይሚና ብሩኬ እኮ በጣም ቀላል የሚባል ስራ እኮ ነው የሚሰሩት። ሌሎቹም እስኪ በደንብ ይዋቸው እስኪ። እና እኔ የሚገርመኝ ነገር ምንድነው ለምንድን ነው ለእናንተ ሰው የሚያስብላችሁ ሰው እንደሌለ የማታስቡት? ለእናንተ የሚጨነቅላችሁ ሰው እንደሌለ የማታስቡት ለምንድን ነው እንዴ? ብዙ የራሳችሁ እርግጠኛ ነኝ ብዙ የራሳችሁ ችግር
ብዙ የራሳችሁ ቀዳዳ፣ ብዙ የራሳችሁ ችግር አለ። ስለዚህ የራሳችሁን ችግር አስቡ መጀመሪያ። ስለ ሰው አትጨነቁ እንዴ። ምንድነው እንደዚህ መሆን? የእውነት አንዳንዴ እኔ በጣም ግራ ይገባኛል። አንዷ ራሱ ማለት ነው ምን እያለች ነበር መሰላችሁ? የእውነቷን ማለት ነው ሲሪየስሊ ሆና ቀይ ያለቀሰች ነበር ቲክቶክ ላይ። የቤተሰቦች የስንት ዓመት የ3 ዓመት የቤተሰቦች መርሻ የጓደኞች መርሻ ትላለች እያነባች ማለት ነው። መቅዲ መቅዲ የሚል ኧረ እህቴ ተረጋጊ፣ ግድ የለሽም ምንም አይሆኑም። እነሱ መቼም አይለያዩም። መቼም ምናልባት በመሀላቸው ይህ ነገር እውነት እንኳን ቢሆን ሰይጣን ሊፈትናቸው ይችላል። ሊጨቃጨቁ፣ ሊጣሉ፣ መጥፎ ነገር ሊያጋጥማቸው ይችላል። ግን ደግሞ እውነተኛ ፍቅር እኮ ፈተና አለው አይደል እንዴ? እውነተኛ ፍቅር ፈተና አለው። ስለዚህ ታገሱ፣ ምንም አይሆኑ፣ ምንም አይፈጠርም እንዴ። የእነሱ እኮ ፍቅር እውነተኛ ፍቅር ነው። ምን ነው በእነሱ አታምኑባቸውም እንዴ? በእውነተኛ ፍቅር አታምኑባቸውም እንዴ? እስከዛሬ አታውቋቸውም እንዴ እነሱን? እንዴ ሲጀመር ይህች ልጅ እኮ የብሩኬ አይደለችም። ይውላችሁ እኔ ድራማ መሆኑ በቃ ጠንቅቄ ያወቅኩበት ምክንያት ምን መሰላችሁ? ብሩኬ አምኖ መቀበሉ ነው። በቃ በጣም በቃ ፊልም እንደሆነ የተረዳሁበት ነገር ቢኖር ብሩኬ ባንዴ አምኖ መቀበሉ ነው። አሁን አምኖ ተቀብሏል እኮ የምን ድራማ ነው የምትዩ ምናምን ልትሉኝ ትችላላችሁ። ግን ድራማ ስለሆነ ነው አምኖ የተቀበለው ወዲያውኑ። የእውነቴን ነው የምላችሁ። አትሞኙ፣ ሞኝ አትሆኑ፣ ጅል አትሆኑ። እስኪ ለራሳችን እንወቅ። እስኪ መጀመሪያ ለራሳችን እንኑር። እስኪ እንኑር ለራሳችን። እስኪ ስለ ራሳችን እናስብ መጀመሪያ። እውነቴን ነው የምላችሁ። እስከ መቼ ነው እኛ የዋህ የምንሆነው? እስከ መቼ ነው እኛ የምንጎዳው? በቃ ሁሌ ሀሳብ፣ ሁሌ ጭንቀት፣ ሁሌ ለሌላ ሰው እንደኖርን፣ ሁሌ ለሌላ ሰው እንዳሰብን። ወይኔ በስማም። እኔ ግን በቃ እውነቴን ነው የምላችሁ። አንዳንዴ ጅልነት ነው ወይስ ምንድን ነው እላለሁ። የእውነት ወይስ መልካምነት ነው? ከልክ ያለፈ መልካምነት ደግሞ ጥሩ አይደለም። አይ ነው አውቃለሁ። ሁላችንም እንወዳችኋለን፣ ሁላችንም እናከብራችሁ፣ ሁላችንም ስስታችን ላይ፣ ሁላችንም የችግሮቻችን መርሻ ናቸው ሀይሚና ብሩኬ። ግን ደግሞ አንዳንዴ እነሱንም ቢሆን እንረዳቸው። ምክንያቱም እነሱንም መረዳት አለብን። በቃ የሚዲያ ስራ እንደዛ ነው። አሁን ደግሞ እነሱ የመስሪያቸው ሰዓት ነው፣ መለወጫ ሰዓታቸው ነው። ታስታውሱ ከሆነ እኮ ሀይሚዬ 300ዋን ስታከብር እኮ የዛሬ ዓመት 500,000 ገባለሁ ብላ ቃል ገብታለች። ስለዚህ ያንን አስቡ እና እንደዚህ አትሆኑ። ሀይሚና ብሩኬ ደግሞ አንድ ማስተላልፈው መልእክት ለዚህ ለሚወዳችሁ ኦዲየንስ፣ ለዚህ ለሚያከብራችሁ ኦዲየንስ፣ እንደዚህ በስስት ለሚያችሁ ኦዲየንስ ቅድሚያ ስጡ። እውነቴን ነው ብላችሁ ተው ከተባላችሁ ብትተዉ ጥሩ ነው። በቃ ተወት አድርጉት። እስኪ ሌላ አይዲያ ያምጡ፣ ሌላ ቀይሩ።